አርሰናል ከትላልቅ የፊት መስመር ተጫዋቾች ጋር ስሙ ተያይዞ መነሳቱን ቀጥሏል። ሁሊያን አልቫሬዝ፣ ቪኒሺየስ ጁኒየር፣ ማርከስ ራሽፈርድ ከአርሰናል ጋር ስማቸው ተያይዞ እየተነሳ የሚገኙ ተጫዋቾች ናቸው። አርሰናል በልዩነት የመስመር አጥቂዎችን ለማስፈረም የፈለገባቸው ምክንያቶች ምንድን ናቸው? የትኛውስ የፊት መስመር ተጫዋች አርሰናልን ሊቀላቀል ይችላል? እነዚህን ጉዳዮች በዛሬው ፕሮግራማችን ላይ እንመለከታቸዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናልና ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በሌላ ዝግጅት ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ አርሰናል የፊት መስመር ተጫዋቾችን ለምን ማስፈረም ፈለገ የሚለውን ጥያቄ በዝርዝር እያብራራን የምንመልሰው ይሆናል ማለት ነው። አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ከመቼውም ጊዜ በላቀ ሁኔታ የፊት መስመር ተጫዋቾችን ለማስፈረም ከፍተኛ እንቅስቃሴዎችን እያደረገ ይገኛል። ገና የዝውውር መስኮቱ ከመከፈቱ አስቀድሞ የተለያዩ የፊት መስመር ተጫዋቾች ከአርሰናል ጋር ስማቸው ተያይዞ ሲነሳ ቆይቷል። የሆነ ወቅት ላይ ገና ፕሪሚየር ሊጉም ሳያልቅ አርሰናል ጁኒየር ክሮፒን ለማስፈረም ይፈልጋል ተባለ። ከዛ ቀጠለና ደግሞ የሁሊያን አልቫሬዝ ጉዳይ በደንብ በስፋት ሲነሳ ተመለከትን። የማርከስ ራሽፈርድ ጉዳይ በተደጋጋሚ ጊዜ ሲነሳ ቆይቷል። አርሰናል ደግሞ ቪኒሺየስ ጁኒየርን ማስፈረም ይፈልጋል። ሰሞንኛው የ2-3 ቀን አጀንዳ ሆኖ እየተመለከትነው ይገኛል ማለት ነው። በአርሰናል በኩል በተለይም የቪኒሺየስ ጁኒየር ዝውውር ላይ እጅግ በጣም እንዳመረሩ እና ተጫዋቹን ለማስፈረም የተሻሉ እንቅስቃሴዎችን እያደረጉ እንደሚገኙ ስካይ ስፖርት ዛሬ ራሱ ይዞት የወጣው መረጃ ያሳያል። ታዲያ አርሰናል ለምንድን ነው በዚህ ልክ አጥብቆ የፊት መስመር ተጫዋቾችን ለማስፈረም የፈለገው የሚለው ነገር በትክክል መመለስ ያለበት ጉዳይ ይመስለኛል። በእርግጥ አንድ ሁላችንንም የሚያስማማንና የሚያግባባን ትልቁ ነገር አርሰናል የፊት መስመር ዲፓርትመንቱን ማሻሻል ይጠበቅበታል። በሚቀጥሉት ዓመታት አሁን ያለውን ውጤት ማስቀጠል የሚፈልግ ከሆነ እንደ ቻምፒየንስ ሊግ ባሉ ውድድሮች ላይ ውጤታማ ሆኖ ዋንጫዎችን ማሸነፍ የሚፈልግ ከሆነ የግዴታ አርሰናል ይህንን የፊት መስመር ማሻሻል ይጠበቅበታል። አርሰናል አዎ ልክ ነው፣ አስደናቂ ግብ ጠባቂዎች አሉት። አርሰናል ምርጥ የተከላካይ መስመር ዲፓርትመንት አለው። አርሰናል በአማካይ መስመር ተጫዋቾች የተንበሸበሸ ክለብ መሆኑን እናነሳለን። የፊት መስመሩ ላይ ግን አሁንም ብዙ ጥያቄዎች ይነሳሉ። ይህንን ነገር ለመፍታት ነው አርሰናል ከፍተኛ እንቅስቃሴዎችን እያደረገ የሚገኘው። 3-4 ምክንያቶችን ይህንን ጉዳይ በተመለከተ መጥቀስ እንችላለን። የመጀመሪያው ጉዳይ በተለይም አርሰናል በዚህ ክለብ ውስጥ ያለውን የግራ መስመር ማጥቃት ማሻሻል ይፈልጋል። አንደኛውና ትልቁ ምክንያት ይሄ ነው። አርሰናል በባለፉት ጥቂት ዓመታት ስንመለከት የግራው መስመር ፈዘዝ ባለ ሁኔታ ነው ሲሰራ ስንመለከት የነበረው። የግራው መስመር ላይ ያሉት አጥቂዎች 2 ነበሩ፣ ማርቲኔሊ እና ሊያንድሮ ትሮሳርድ። ማርቲኔሊ እኔ በተለይ 2021-22 የውድድር ዘመንና 2022-23 የውድድር ዘመን ላይ የቀረ ተጫዋች ነው ብዬ አስባለሁ። ከዛ በኋላ በነበሩት 2-3 የውድድር ዓመታት ማርቲኔሊን ለአርሰናል በሚጠበቅበት ልክ የግራው መስመር ላይ እየተጫወተ ነው ለማለት እጅግ በጣም ይቸግራል። ስለዚህ እዚህ ቦታ ላይ ሊያንድሮ ትሮሳርድ ነው ለአርሰናል ጥሩ አገልግሎት ሲሰጥ ስንመለከት የነበረው። አሁን ደግሞ ሊያንድሮ ትሮሳርድ ይሄንን ክለብ ለቆ ወጥቷል እና እዚህ ቦታ ላይ ያለውን የማጥቃት ሁኔታ ለማሻሻል አርሰናል የግዴታ የፊት መስመር ተጫዋች ለማስፈረም ወደ ገበያ ወጥቷል። አርሰናል እዚህ ቦታ ላይ ያለውን ነገር ማስተካከል እስካልቻለ ድረስ ማጥቃቱ ባላንስ ሆኖ እንደማይቀጥል ግልጽ ነው። ለምሳሌ ብዙ ጊዜ የአርሰናል ማጥቃት ወደ ቀኝ መስመር ያመዘነ ሆኖ እንመለከታለን። ወደ ቡካዮ ሳካ ያመዘነ ጨዋታን አርሰናሎች ይጫወታሉ። የግራው መስመር በጣም ፈዘዝ ያለ ሆኖ ነው ያለፉትን ዓመታት ስንመለከት የነበረው። ለዛ ነው አርሰናል አንድ ጊዜ ከብራድሊ ባርኮላ
አንድ ጊዜ ከቪኒሺየስ ጁኒየር፣ አንድ ጊዜ ደግሞ ከሁሊያን አልቫሬዝ ጋር ስማቸው በተደጋጋሚ ጊዜ ተያይዞ እየተነሳ የሚገኘው ይሄንን በጣም የፈዘዘውን የግራ መስመር ለማንቃትና ሁነኛ በሆነ ተጫዋች ለመተካት ነው። ማርቲኔሊ አሁን ባለው ሁኔታ ለአርሰናል መካከለኛ ደረጃ ላይ የሚገኝ ተጫዋች ነው። በማርቲኔሊ ደግሞ የሚቀጥሉትን ዓመታት አርሰናል ይቀጥላል ወይ? እኔ በግሌ በጣም የሚያጠራጥረኝ ጉዳይ ነው። እንደውም በዚህ ክረምት ክለቡን ሁሉ ለቆ የማይወጣ ከሆነ አርቴታ ሌላ ተጨማሪ እድል ለማርቲኔሊ ሰጥቶት ይሆናል ማለት ነው። ስለዚህ አንደኛ አርሰናል በዚህ የግራው መስመር ላይ ያለውን የማጥቃት ዲፓርትመንትን ለማሻሻል አርሰናል የፊት መስመር ተጫዋቾችን ለማስፈረም እንቅስቃሴዎችን እያደረገ ይገኛል። ሁለተኛው ደግሞ አርሰናል የፊት መስመር ተጫዋቾችን ለማስፈረም ወደ ገበያ የወጣበት ትልቁ ምክንያት በቡካዮ ሳካ ላይ ያለውን ጥገኝነት ለማስተካከልና ቡካዮ ሳካ ላይ ያለውን ሸክም ለማንሳት ነው። ቡካዮ ሳካ በባለፉት ጥቂት ዓመታት የአርሰናልን የማጥቃት በርደን የተሸከመ ተጫዋች ነው። አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪምየር ሊግ ዋንጫን ለማሸነፍ ባደረገው ረጅምና አድካሚ ጉዞ ውስጥ አርሰናል በቻምፒየንስ ሊግ ፍጻሜ ላይ ሲደርስ የካራቦ ካፕ የፍጻሜ ተፋላሚ ሲሆን ምናልባት በማጥቃቱ የፊት መስመር ተጫዋች ላይ የቡካዮ ሳካን ያህል የጎል ኢንቮልቭመንትና አስተዋጽኦን ያደረገ ተጫዋች ፈልጎ ማግኘት እጅግ በጣም ከባድ ነው። አርሰናል ውስጥ ቡካዮ ሳካ የአርሰናል ሱፐርስታር የፊት መስመር ተጫዋች ነው ብለን ብንናገር ማጋነን አይሆንም። እንደውም ወርልድ ክላስ የፊት መስመር ተጫዋች ነው እና ብዙ ጊዜ የአርሰናልን ማጥቃት እንደው በአይናችን ስንመለከተው ራሱ ወደዚህ ወደ ቀኝ መስመሩ በጣም ያዘነበለ አጫወት አርሰናል ሲጫወት እንመለከታለን። ይሄ ደግሞ ቡካዮ ሳካ ላይ ያላቸውን ጥገኝነት የሚያሳይ ነው። ቡካዮ ሳካ ጥሩ ሲሆን፣ ቡካዮ ሳካ የግብ ዕድሎችን ሲፈጥር፣ ሳካ አስደናቂ ብቃቱን ሜዳ ላይ ሲያሳይ አርሰናል አሸንፎ ይወጣል። ሳካ ግን ምናልባት ከብቃቱ ትንሽ ወረድ ያለ ፐርፎርማንስ እንኳን ቢያሳይ አርሰናል ያንን የግብ ዕድሎችን ለመፍጠር የሚቸገረውን ቡድን እንመለከታለን። አርሰናል እስካሁን ድረስ በማጥቃቱ ላይ ያልተቸገረበት አንዱ ትልቁ ምክንያት በየዲፓርትመንቱ ያሉ ተጫዋቾች ጎሎችን ያስቆጥራሉ። ሳሊባ ያስቆጥራል፣ ማጋሌሽ ደጋግሞ ሲያስቆጥር አይተናል። ቲምበር ያስቆጥራል፣ ሂንካፒዬ ያስቆጥራል፣ ካላፊዮሪ ያስቆጥራል፣ ዴክላን ራይስ፣ ዙብሜንዲ፣ ኤቤሪቼዜ፣ ሃቨርትዝ፣ ኦደጋርድ፣ ዩኬሬስ፣ ትሮሳርድ፣ ቡካዮ ሳካ፣ ማድዌኬ፣ ማርቲኔሊ እነዚህ ሁሉ ተጫዋቾች በባለፈው ሲዝን እንኳን ጎሎችን ያስቆጠሩ ተጫዋቾች ናቸው። የማጥቃት በርደኑን እንደ ቡድን አንድ ላይ ተሸክመው ስለያዙት ነው እንጂ ምናልባት የተከላካይ መስመር ተጫዋቾቹ የሚያስቆጥሩ ባይሆኑ፣ አርሰናል በሴት ፒስ ጎሎችን የሚያስቆጥር ባይሆን፣ የአማካይ መስመር ተጫዋቾቹ ጎሎችን የሚያስቆጥሩ ባይሆን አርሰናል ምናልባትም ጎል ለማስቆጠር እጅግ በጣም የሚቸገር ቡድን ይሆን ነበር እና ቡካዮ ሳካ ላይ ያለውን ሸክም ለማውረድና ቡካዮ ሳካን ይህንን ሸክም የሚያቀልለት ተጫዋች ለማግኘት አርሰናል ወደ ገበያው ወጥቷል። ሁለተኛው አርሰናል የፊት መስመር ተጫዋች ለማስፈረም ወደ ገበያው የወጣበት ምክንያት ይሄ ነው። ሶስተኛው ደግሞ እንደ በርካታ ትንታኔዎችና ዘገባዎች ከሆነ በአርሰናል ቤት የፊት መስመር መዋቅሩ እንደገና ሊታደስ ሜንቴን ሊደረግ ያስፈልገዋል። ለዛ አርሰናል አዳዲስ የፊት መስመር ተጫዋቾችን ለማስፈረም እንቅስቃሴዎችን እያደረገ ነው። ለምሳሌ የአርሰናል ፍሮንት ስሪ ሁልጊዜ የምናውቀው ነው። ፊት መስመር ላይ ዩኬሬስ ይሰለፋል፣ ማርቲኔሊ በግራ በቀኝ በኩል ደግሞ ቡካዮ ሳካ ይሰለፋሉ። እነዚህን በደንብ እናውቃለን። አሁን ግን ሱፐርስታር በሆኑ ተጫዋቾች አርሰናል የፊት መስመሩን መሙላት ይፈልጋል። ዞሊስን ከክለብ ብሩዥ አርሰናል አስፈርሟል። አሁን ቪኒሺየስ የሚመጣ ከሆነ በዚህ በግራው መስመር ላይ ከዞሊስ ጋር እየተፎካከሩ ይጫወታሉ። ቡካዮ ሳካ በቀኝ መስመር በኩል አለ። የፊት መስመሩን ደግሞ ቪክተር ዩኬሬስ ይመራዋል። አሁን የፊት መስመሩ እንደገና አዲስ ዳይናሚክ የሆነ ለውጥ የሚደረግበት ይሆናል ማለት ነው እና በአርቴታ በኩል ምናልባት ታክቲካል የሆኑ ሺፍቶችና ለውጦችን የሚያስከትል የፊት መስመር አዲስ መዋቅር የምንመለከትበት ጊዜ ላይ እንገኛለን። ለዛ ነው አርሰናል ወደ ገበያ ወጥቶ የፊት መስመር ተጫዋቾችን በተለይ የግራና የቀኝ መስመር አጥቂዎችን ለማስፈረም እንቅስቃሴዎችን እያደረገ የሚገኘው በዚህ ምክንያት ነው። አሁን አርሰናል ባለው ሁኔታ ለምሳሌ እስከ ዛሬ ድረስ ስንመለከት ማርቲኔሊ በመስመሮች በኩል እየሮጠ የግብ ዕድሎችን እንዲፈጥር ይጠበቅበታል።
ቡካዮ ሳካ እነ ኖኒ ማድዌኬ ያን ነገር እንዲያደርጉ ይጠበቅባቸዋል። አሁን የመጡት ተጫዋቾች ደግሞ የጎል ዕድል ከመፍጠርም ባሻገር በጣም ፈጣን የሆኑ ተጫዋቾችና አርሰናል በሚፈልገው የጎል ዕድል ፈጠራ ልክ በደንብ መገኘት የሚችሉ ተጫዋቾች ናቸው። ዞሊስ ፈጣን ነው፣ በሁለቱም እግሮቹ መጨረስ ይችላል። በጣም አስደናቂ ፊኒሸር የሆነ ተጫዋች ነው። ቪኒሺየስ ቢመጣ ድሪብለር ነው። ተጫዋቾችን 2-3 ተጫዋቾችን ድሪብል አድርጎ ወደ ሳጥን መግባት፣ ጎሎችን ማስቆጠር፣ የግብ ዕድሎችን መፍጠር የሚችል ተጫዋች ነው። አልቫሬዝም ይህ አይነት ኳሊቲ እንዳለው ሁላችንም እናውቃለን። ስለዚህ አርሰናል የፊት መስመር ተጫዋቾችን ለማስፈረም ወደ ገበያ ያወጣበት 3ኛው ምክንያት ይሄ ነው። 4ኛውና የመጨረሻው ምክንያት ተደርጎ የሚታየው ደግሞ የፊት መስመር ላይ ያለውን ዴብዝ ማስፋትና የጎል ዕድል ፈጠራውን የበለጠ መጨመር ነው። አርሰናል በባለፈው ሲዝን አንድ ሐሜትና ጥያቄ ሲነሳበት ነበር። አርሰናል ሴት ፒስ ላይ ብቻ ነው ትኩረት የሚያደርገው። አርሰናል የሴት ፒስ የቆመ ኳስ ጥገኛ ቡድን ነው። አርሰናል በቆመ ኳስ ጎል ማስቆጠር ይከብደዋል የሚሉ በርካታ ትችቶች አርሰናል ላይ ሲሰነዘሩ ነበር። አርሰናልንማ ማን ያልተቸ የቀድሞ ተጫዋች፣ የቀድሞ አሰልጣኝ ወይ ደግሞ ፐንዲት ተንታኛል? ሁሉም አርሰናልን ሲተቹ ነበር። አርሰናል የቆመ ኳስ ላይ ጥገኛ ነው የሚለው ነገር ሙሉ በሙሉ እውነታነት ያለው ነገር አይደለም። ልክ ነው። አርሰናል የቆሙ ኳሶችን ያስቆጥራል። የቆሙ ኳሶችን በማስቆጠር በፕሪሚየር ሊጉ ቀዳሚ ቡድን ነው። በእርግጥ አንዳንድ ጨዋታዎች ላይ የቆመ ኳስን ብቻ እየፈለገ ጎል ለማስቆጠር የሚቸገርባቸው ጨዋታዎች ሊኖሩ ይችላሉ። ግን ደግሞ ሙሉ በሙሉ አርሰናል የቆመ ኳስ ላይ ጥገኛ አይደለም። በርካታ ኳሶችንም ደግሞ በኦፕን ፕሌይ ወይም በክፍት ጨዋታ ደግሞ አርሰናል ሲያስቆጠር ተመልክተናል። እና አርቴታም ያለውን ችግር ይረዳዋል። አንዳንድ ጨዋታ ላይ አርሰናል በተለይ በሎ ብሎክ በሚጫወቱ ተጋጣሚዎቹ አርሰናል በጣም ጥቅጥቅ ብለው በሚጫወቱ ክለቦችን በሚገጥምበት ጊዜ የጎል ዕድሎችን ለመፍጠር ሲቸገር፣ በተደጋጋሚ ጊዜ ወደ ጎል ውስጥ ለመድረስ ሲቸገር እናያለን። እንደው የሆኑ ጨዋታዎችን እኮ መዘን ማውጣት እንችላለን። ለምሳሌ አርሰናል ከኖቲንጋም ፎረስት የተጫወተውንና 0-0 የተጠናቀቀውን ጨዋታ ብታስታውሱ ቡካዮ ሳካ ተቀይሮ ወደ ሜዳ እስኪገባ እስከ 70 ምናምነኛው ደቂቃ ድረስ አርሰናል የጎል ዕድል ለመፍጠር እጅግ በጣም ተቸግሮ ነበር። ልክ እንዲህ አይነት በአቻ ውጤት ያለቁ ጨዋታዎች ወይ ደግሞ በሆነ አይነት በሎ ብሎክ ሲስተም የሚጫወቱ ተጋጣሚዎችን አርሰናል በሚገጥምበት ጊዜ የግብ ዕድሎችን ለመፍጠር እጅግ በጣም ሲቸገር ይስተዋላል። ለዛ ደግሞ ትክክለኛው መፍትሄ እንዲህ አይነት ሱፐርስታር የሆኑ ተጫዋቾችን ማስፈረም ነው። አሁን ዞሊስን አስፈርመዋል። እንደ ቪኒሺየስ ወይ ደግሞ እንደ አልቫሬዝ አይነት ተጫዋቾች አርሰናልን የሚቀላቀሉ ከሆነ 2 አይነት ጠቀሜታዎች አርሰናል ማግኘት ይችላል። አንደኛ፣ ቅድም እንዳልኩት አርሰናል እንዲህ ባሉ በሚቸገሩበት ጊዜ እነዚህ ሱፐርስታር ተጫዋቾች ለአርሰናል ከምንም የጎል ዕድሎችን ፈጥረው ጎሎችን አስቆጥረው አሲስት አድርገው ቡድኑን ወደ አሸናፊነት ማምጣት ይችላሉ። ሁለተኛ ደግሞ የአርሰናልን የፊት መስመር ዴብዝ የበለጠ የሚጨምረው ይሆናል። አሁን እኮ ቡካዮ ሳካ የተጎዳ ጊዜ ኖኒ ማድዌኬ እየገባ ሲጫወት ተመልክተናል። ኖኒ ማድዌኬ ወደ 50 ምናምን ሚሊዮን ፓውንድ ወጥቶበት ነው ወደ አርሰናል የመጣው። ግን አርሰናልን ጠቅሟል ወይ ብለን ካልን ገና ነው ስለ ማድዌኬ ለማውራት። የሆነ ጥሩ የተጫወተባቸው ጨዋታዎች አሉ፣ ግን በቡካዮ ሳካ ስታንዳርድ ሌቭል ልክ እንዳልሆነ ሁላችንም እናውቃለን። ከዛ ደግሞ ሌሎች የምናነሳቸው ተጫዋቾችም ሊኖሩ ይችላሉ። እዚሁ የፊት መስመር ቦታ ላይ ማክስ ዳውማን ገና ልጅ ነው። ከአቅሙ በላይ ኃላፊነት እንዲሸከም አይጠበቅበትም። ማርቲኔሊ እድገቱ በሚታሰበው ልክ ፈጣን አይደለም። ካይ ሃቨርትዝና ቪክተር ዮኬሬስን አርቴታ እያፈራረቀ ለማጫወት ሲሞክር አይተናል። በዛው ልክ ደግሞ ጋብርኤል ሄሱስ ምንም አይነት አገልግሎት የሚሰጥ ተጫዋች አይደለም በጉዳት ምክንያት። ስለዚህ የፊት መስመሩ ላይ ለውጦች መደረጋቸው በእርግጥም ትክክለኛ ውሳኔ እንደሚሆን መጠበቅ አስፈላጊ ነገር ነው እና ስኳድ ዴብዙ በጣም ከፍተኛ እንዲሆን አርሰናልም በባለፈው ዓመት ወደ ቻምፒየንስ ሊግ ፍጻሜ ያደረሰው የፕሪሚየር ሊግ ሻምፒዮን እንዲሆን ያደረገው ትልቁ ነገር የስኳድ ዴብዙ በጣም ከፍተኛ ስለሆነ ነው። ሳሊባ ተጎድቷል። ያን ያክል የሚያስጨንቅ ሁኔታ አልተፈጠረም ነበረ። ማጋሌሽ ተጎድተዋል። ያን ያህል አስጨናቂ ነገር አልነበረም። ኦደጋርድ ተጎድቷል። ያን ያህል አስጨናቂ ነገር አልነበረም። እነዛም ቦታዎች እየሸፈኑ የሚጫወቱ ተጫዋቾች ነበሩ። አሁን የፊት መስመሩንም በዛ ልክ ሸፍነው ተክተው መጫወት የሚችሉ ተጫዋቾች ያስፈልጋሉ እና አንደኛው ተጫዋች እንኳን ቢጎዳ ሌላኛው ተጫዋች ሜዳ ላይ ገብቶ
በደንብ በእነዚህ ቦታዎች ላይ እንዲጫወት ይገባል። ለዛ ደግሞ የስኳድ ዴብዙ እጅግ በጣም ከፍተኛ መሆን አለበት። ስኳድ ዴብዝ ምን ያህል አርሰናልን እንደጠቀመው ሌሎቹ ክለቦች በሚጎዱባቸው ተጫዋቾች ልክ አርሰናልም ተጫዋቾች ሲጎዱበት ነበር። በባለፈው ሲዝን ከአንዴም ሁለት የተጎዱ ተጫዋቾችም አሉ። ኦደጋርድ 3 ጊዜ ምናምን ተጎድቷል። ፔሮ ሂንካፔ ተጎድቷል። ሌሎች ተጫዋቾችም የተጎዱት የምናስታውሳቸው አሉ። ግን ደግሞ አርሰናል ስኳድ ዴብዝ በመኖሩ ምክንያት በእነዚህ ተጫዋቾች ያንን ጊዜ መሻገር ችሏል እና አሁንስ በቀጣይ ምን አይነት ሁኔታዎች ይኖራሉ የሚለውን ነገር ስናነሳ የስኳድ ዴብዝ መኖሩ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ በእነዚህ በጠቀስናቸው 4 ምክንያቶች አርሰናል የፊት መስመር ተጫዋቾችን ለማስፈረም ወደ ገበያ ወጥቷል። አሁን አንድ ሱፐርስታር ተጫዋች አርሰናልን ይቀላቀላል ተብሎ ይጠበቃል። ወይ ቪኒሽስ ጁኒየር ወይ ሁሊያን አልቫሬዝ ከሁለት አንዳቸው አርሰናልን ሲቀላቀሉ ልንመለከት እንችላለን። የእነዚህ ተጫዋቾች አርሰናልን የሚቀላቀሉበት እድል እጅግ በጣም ሰፊ ነው እና እናንተስ ስለ እነዚህ ጉዳዮች ምን ትላላችሁ? አርሰናል በሚቀጥለው ሲዝን ምን አይነት የፊት መስመር መዋቅር እንዲኖረው ታስባላችሁ? ኮሜንት ላይ ሀሳቦቻችሁን አስተያየቶቻችሁን ልታጋሩን ትችላላችሁ። ለማንኛውም አርሰናል አሁንም የፊት መስመር ተጫዋቾችን ለማስፈረም ከፍተኛ እንቅስቃሴዎችን እያደረገ ነው። ተሳክቶለት የትኛውን ተጫዋች ያስፈርማል በቀጣዮቹ ጊዜያት አብረን የምንመለከተው ጉዳይ ይሆናል ማለት ነው።